ክፍል 2 ሚስጥር። ሰላም፣ እንዴት ቆያችሁኝ? በያላችሁበት ሰላማችሁ ይብዛ። ክፍል 2 ሚስጥርን እንቀጥላለን። የሆነው ሆኖ ለሚስጥር ክርስትና ቀን ጠዋት የድግሱን ብር ውሽማሽ ነው የሰጠሽ ብሎ ለክፏት ወጣ። እናትየዋ ሁሌም መልስ አትሰጠውም። የህይወቷን ምዕራፍ በትንሿ ልጁ ሚስጥር ብላ ሰይማለች። በዚህ መሰረት የመጨረሻ ልጇ ስም ሴት ከሆነች ሚስጥር እላታለሁ ብላ ስለነበረ ስትወለድ ሴት ልጅ ወለደች። ይቺ ልጅ የህይወቴ ሚስጥር ናት፣ አንቺን በህይወት አቆይቶኝ እንድወልድሽ ስለጸለይኩ ነው በጸሎት ያልኩሽ ብላ ለበጸሎት ይህንን የነገረቻት። ገና በእርግዝናዋ ሰዓት ነበረ። በጸሎት በሳል ጭንቅላት ስላላት እናታቸው ሲከፋትም ስትደሰትም የምታማክራት ለበጸሎት ነው። የሚስጥር ክርስትና በዓል አክብረው ጨረሱ። አመሻሽ ላይ በመጠጥ ራሱን የሳተው አባታቸው እናትየውን ይመጣና በተገረዳደፈ አንደበት በቆመበት እየተንገዳገደ ስሚ አንቺ፣ ቆይ እንዴት ተበድረሽ ትደግሻለሽ? ውይ ማለቴ ከውሽማሽ ተቀብለሽ፣ ለነገሩ ለልጁ ያልሆነ ብር፣ ይቺም ደግሞ ከሱ ነው የወለድሻት አይደለ? እሺ እሱስ ይሁን፣ ይህንን ውበትሽን ለማውጣት ጥረሽ ተሳክቶልሽ ወንድን ማሽኮርመምሽስ አለ በግርምት ጥያቄ በመፍጠርም። እናታቸው ዓለም ፀሐይ ምንም ትንፋሽ ሳታወጣ ጥበብ አብዝቶ የሰጠው ሰዓሊ የሳለው የሚመስል ውበትና ትልልቅ አይኖቿን እያንከራተተች ታየው ጀመረ። እናታቸው ዓለም ፀሐይ እንደ ስሟ ፀሐይ ናት። ውበቷን ማንም ሊክደው አይችልም። ውበት ከደም ግባት ጋር ያደላት ቁመተ መለሉ፣ ሰውነቷ ለመንካት የሚያሳሳ የእግሯና የእጇ ውበት፣ የፀጉሯ ርዝመትና ጥቁረት ወንድን ለማማለል በቂ ነው። በዛ ላይ ጸባዩዋ፣ ትህትናዋ፣ ድምጿ ውብ ነው። ነገር ግን ከትዳሬ ውጪ ወደ ውጪ ያለች እመቤት ናት። አባትየው በጩኸቱ መልስ ስላልሰጠችው በመናደድ ጠረጴዛ ላይ ተቀምጦ በነበረው ቢላ አንስቶ ፊት ለፊቱ ከምታየው ውቧ ሚስቱ ዓለም ፀሐይ ላይ የልጁ እናት ላይ የያዘውን ቢላ በረዥሙ እና ቀይ አንገቷ ላይ ሰካው። ይህንን ተደብቃ ስታይ የነበረችው በጸሎት በሕፃን አይምሯ ያለ አቅሟ ማየት የሌለባትን ያየችው በጸሎት ጩኸቷን አቀለጠችው። እሪ አለች። ጎረቤት ተሰበሰበ። አባታቸው ራሱንም ጎረቤቶቹ መጥተው ከመያዙ በፊት እራሱ አንገት ላይም ወቅቶ ራሱን አጠፋ። ጎረቤቶች በሩን በርግደው ገቡ። ሚስጥር መኝታ ቤት ሆና ይህንን ክስተት አይታ የገባት ይመስል እሪ ማለቷን ቀጠለች። ግን ከበጸሎት ውጭ ማንም ልብ አላላት። በጸሎት ከተደበቀችበት ሶፋ ሮጣ ወደ እህቷ ሄደች። ከእህቷ ጋራ አልጋ ላይ ወጥታ ጭብጥ ብላ ተቀምጣ ማልቀስ ጀመረች። ሚስጥር አልቅሳ አቅሟን ስታጣ ዘም አለች። ትዕግስት ግን ተንቀጠቀጠች። በዚህ መልኩ ነበረ ወላጅ አልባ የሆኑት። ከዛም በጎረቤት ጥሪ መሰረት ፖሊሶች መጡ። በነጋታው ፖሊሶች በጸሎትን ፖሊስ ጣቢያ ወስደው በህፃናት ሳይካትሪስት የተፈጠረውን እንድትናገር አደረጓት። ያንን ቀን የተሰማትን ነገር መግለጽም መርሳትም አትችልም። ላይጠፋ በህሊኗ ተቀርጿልና የእናታቸው ሰልስት ካለፈ በኋላ የአባታቸው እህት ጓዟን ጠቅልላ ገባች። ይቺ ያክስታቸው ባልም ሆነ ልጅ እንዲሁም ፈላጊ ወንድም የላትም። ጸባዩ በጣም አስቸጋሪ ስለሆነ ቤታቸው ገብታ አብራቸው መኖር ስትጀምር የበጸሎትና የሚስጥር ህይወት ሲኦል ሆነ።
አባትና እናታቸው ሙሉ ንብረታቸውን በልጆቻቸው ያረጉት ሚስጥር ከተወለደች ከሳምንት በኋላ ነው። ይህንን ንብረት ልጆቻቸው ከ18 ዓመት ከሞላቸው ሙሉ ንብረቱን እንዲወርሱ የሚል ውል ነው። በእርግጥ ሀብትም አይደለም፣ በስማቸው አንድ ቤት ብቻ ነው የነበረው። አባታቸው ነው ይህንን ያደረገው። የአክስታቸው እናትና አባታቸው ያወረሷቸውን ውርስ አሳዳጊ ነኝ በማለት ልትወርስ ብትጥርም ችሎቱ ውሳኔውን ውድቅ አደረገባት። የአክስታቸው ስም ድንቄ ይባላል። ሚስጥር ካደገች በኋላ ሁለቱንም ማሰቃየት ጀመረች። ይህንን ያዩ ተከራይ የነበሩት የእድሜ ባለጸጋ አክስታቸውን ከሰው በፍርድ ቤት ክርክር ከዛ ቤት አስወጧት። ይህንን ሲያረጉ የሰፈሩ ሰውም ለምስክርነት ቀርቦ ነበረ። ያኔ በጸሎት 10 ሚስጥር ደግሞ 5 ዓመታቸው ነበረ። ከዛም ከኛ የእድሜ ባለጸጋ ጋር መኖር ጀመሩ። በጸሎትም አክስቷ ያስቋረጠቻትን ትምህርት አስቀጠሏት። ከ2 ዓመት በኋላ ሚስጥርም ከቆሎ ትምህርት ቤት አስወጥተው 1ኛ ክፍል አስገቧት። ሁለቱም ትምህርታቸውን በስርዓቱ መማር ጀመሩ። ከቀናት በኋላ የእድሜ ባለጸጋው ሴት በእርጅና ቤት መዋል ጀመሩ። የጡረታ ብራቸውም ምክንያቱ ባልታወቀ ጉዳይ ተቋረጠ። ከዛም ሂሩት ከትምህርት ስትመለስ በዳቦ የሚሰሩ ምግቦችን እየሸጠች መተዳደር ጀመሩ። እንዲህ እየኖሩ እኚህ የእድሜ ባለጸጋ በህመም አልጋ ላይ ዋሉ። እሳቸውን ለማሳከም ቤታቸውን መሸጥ ቢፈልጉም 18 ዓመት ስላልሞላቸው መሸጥ አልቻሉ። በዛ ምክንያት እቃቸውን ጥቂት አስቀርተው ሸጡ። ቤታቸውንም አከራይተው እነሱ የጭቃ ቤት ተከራዩ። እነ ሚስጥር ከዛን ቀን ጀምሮ በጭቃ ቤታቸው ኑሮን ተያያዟት። የሚኖሩበትን ቤት ላየው ተመልካች ህፃናት ለጨዋታ ብለው እንደነገሩ የሰሩት የመጫወቻ ቤት ይመስላል። የሚስጥር ታላቅ እህት በጸሎትም የእድሜ ባለጸጋዋንና የሚስጥርን መንከባከብ ጀመረች። ከትምህርት ቤት ከቤት ወደ ስራ፣ ከስራ ወደ ጥናት እና እህቷን እና የእድሜ ባለጸጋዋን መንከባከብ የቀን ተቀን ስራዋ አደረገችው። የምትሰራው ስራ ቀለል ያሉ ምግቦችን በመዘፍዘፊያ ይዛ ዞራ መሸጥ ነው። መኖሪያ ስፍራቸው ሴተኛ አዳሪ፣ ዱርዬና የጎዳና ተዳዳሪ ይበዛበታል። በጸሎትና ሚስጥር ሁልጊዜም ፊታቸው ላይ ሻርፕ ሳይጠመጥሙ አይወጡም። ካለም አይናቸው ምንም የሚታይ ገጽ የላቸውም። የሚለብሱት ልብስ በጣም የተጓተተ ግን ደግሞ የጸዳ ነው። ቤታቸውን አከራይተው እዚህ መረጋጋት፣ ዝምታና ራስን ማዳመጥ ከማይቻልበት ሰፈር ከገቡ በኋላ መሸፋፈን ጀመሩ። ክፍል 3 ይዘንላችሁ እንቀርባለን። ለዛሬ የነበረን ቆይታ ይሄንን ይመስላል። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ስለቆያችሁ በጣም እናመሰግናለን።